ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ ጊዮርጊስና ለነቢየ እግዚአብሔር ቅዱስ ዳዊት መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝክረ ቅዱሳን ተከታታዮች በሙሉ እንደምን አደራችሁ? እንደምን ዋላችሁ? እንደ ሰዓት አቆጣጠራችሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሰላም ነኝ። እናንተስ እንዴት ናችሁ? በውጭም አገር ያላችሁ በሙሉ ልጆችም ታላቆችም ታናሾችም እህቶችም ወንድሞችም ደህና ናችሁ ሆይ? ብርሃነ ሥላሴ ተነበተሰብህ ደህና ነው ሆይ? መምህራችን እናቴ ሰላም ላንተ ይሁን። እግዚአብሔር ጤናህን ይስጥህ ለኛ ብለህ ነውና አንተ ይህንን ሁሉ ገድሉን ይህንን ሁሉ ስንክሳሩን ታምሩን የምታነብልን በጣም እጅግ ለኛ መዳኛ ደግሞ እንደኛ የማያገኙ ቃሉ አግኝተው ይፈወሱ። እኔ የመጣሁት እህተ ማርያም እባላለሁ። እኔ የመጣሁት አሁን ልመሰክር ትናንትና እመቤቴ ኪዳነ ምሕረት ያደረገችልኝ ነው። ወዳው እንትን ብዬ
ጠዋት ሰላም አደርኩ፣ እግዚአብሔር ይመስገን ሰላም አሳደረኝ ብዬ አባታችን ሆይ ብዬ ተነስቼ 11 ሰዓት ወደ ስራ ጀመርኩ። ከስራዬ ላይ ደግሞ በኋላ እናቴ ሰላም አረፈርኩ። ልጅ ያለ ህፃን ልጅ እሱን ይዤ እነሱ ወደ የስራም ወደ ትምህርትም እሷም ወጣለች። 6 ሰዓት ሆነ በእኛ ሀገር 6 ሰዓት፣ በዛ ሀገር ደግሞ 5 ሰዓት ያለሁበት ሀገር። አሁን ወጣለች። እንደው ስልክ ተደወለት ሀገር ቤት። እሱን መለስኩ። ዕቃ እንደዚህ ነው እንዲህ ነው ብዬ መለስ አደረኩ። ደህና ነሽ ወይ? እንደምን ነሽ? ጤናሽን ደህና ነሽ? ደህና ነኝ እግዚአብሔር ይመስገን አልኩ። አሁን ደህና ነሽ ምናምን ተባባልንና ከዛ ዘጋሁና አሁንም ተደወለ። ዝክረ ቅዱሳን ላይ ስለነበረ ስልኩ ከዛ ተውኩት። ደግሞ ሲደዋወል ተውኩት። ትተወው ያንን ጨረሰ። ዝክረ ቅዱሳን እያዳመቅኩ ነው ተውኩት። አሁን ወደ 7 ሰዓት ላይ ሲሆን ራሴን ማዞር፣ ሰውነቴን ማንቀጥቀጥ፣ በቃ ያልጠበቅኩት ነገር ህፃኑንም ይዤ ግርግዳ ይዤ ወደዛ ይዞ እዛ ጅው ያደርገኛል፣ ወደ መሬት ይደፋኛል። ሰውነቴ መቆጣጠር አቃተኝ። ህፃን ልጅ ይዣለሁ፣ በር ዘጋግቻለሁ። አሁን እንደው እመቤቴ ኪዳነ ምሕረት እናት ዓለም ምን ነው አስከፋሁሽ እንዴ? ይቅር በይኝ እናቴ፣ ይቅር በይኝ። እኔማ አስከፍቼሽ ተሆነ ይቅር በይኝ እናቴ፣ ነገ ጧት እመሰክርልሻለሁ፣ ከላይ ላይ አንሽልኝ ብዬ ያን ጸበሉን ጨርሷል። ዝክረ ቅዱሳን 8 ሰዓት ሆኗል ሰዓቱ። አየሁት። አሁን ላይ ደፋ ጸበሏንም የሽሽት ታረኩና ጨርኩ። ተወት ታረገኝ። ወደ አሁኑ መጣች። እሷ ስትመጣ ራሞኛል፣ ሰውነቴን ያንቀጠቀጠኛል፣ ራሴንም ሰውነቴንም። ጸበልሽን ጠጥ ታረኩ፣ ተቀባባው፣ ግን ያንቀጠቀጠኛል። ራሴን መቋቋም አልቻልኩም። ሆዴም አይደለም ሰውነቴ፣ እንደው ዝም ብሎ ሰውነቴ ብቻ ነው። እና እንደው ውደቂ ይለኛል። እንደው ሰውነቴ በቃ ጭልም አይኔን ጭፍን ሳረግ እንጂ አይኔን ግልጥ ሳረግ ሰውነቴ በሙሉ ይሰፈሰፋል። ግድግዳ ይዞራል፣ ዕቃው ይዞርብኛል። ሰውም እንዲህ አጠገብ የቆመ ዝውር ይልብኛል። አሁን በስመ አብ ወልድ መንፈስ ቅዱስ እያልኩኝ አሁን እሷ ደግሞ በይበላ ቅባ ቅዱስ ምናምን አረገችልኝ። ተኝ ሂጂ ተኝ እስቲ እህል ምናምን ሰዓት ይድረስ። አይሆንም አልኩኝ። ሰዓቱ ደረሰ ሲል ያችን እህል ቀመስ አረኩና ትንሽ ተኛት አልኩኝ። ገደም እንዳልኩኝ እንዲያው አንዴ ወደ ላይ አለኝ። ውልቅ ብሎ ወጣ። ይሄ የሚሆነው 11 ሰዓት አካባቢ ለምሽቱ መሽቶ ማለት ነው። ከዛንን ምን አረኩ? እመቤቴ ደግሞ የተቀመጠ ጸበል ነበረ፣ የጊዮርጊስ የተክልዬ የአቡነ ሀብተ ማርያም የዕለት እየቀናነስኩ ያስቀመጥኳት። እሱን ደግሞ አነሳሁና ተጨረስኩ። በኋላ ጥምቅ አልኩና ነገ መሰክርልሻለሁ እመቤቴ እባክሽ አንቺ ድረሽልኝ፣ አንቺ ደራሽ ነሽና ፈዋሽ ነሽና፣ ከአንቺ ምን ይሳንሻል? ከልጅሽ ጋራ ከጌታችን ከኢየሱስ ክርስቶስ ከጋይስት ዓለም ሥላሴ ጋራ እናት ዓለም ድረሽልኝ፣ ቅዱስ ሚካኤል ገብርኤልን ይዘሽ ብዬ ያችን ተኛሁ። አሁን እግዚአብሔር ይመስገን ሰላም አድሬያለሁ። ተመስገን እመቤቴ ለምኜ ሰላም አድሬያለሁ። ደህና ነኝ። ተመስገን እግዚአብሔር የተመሰገነ ይሁን። እናቴ ያደረገችልኝ ድንቅ ስራ ይሄ ነውና ሁላችሁም ትድረስላችሁ። እንደኔ እንደደረሰችልኝ አይኔን ገልጬ ራሴም ሁለመናዬም ተስተካክሎ አሁን ደህና ሁኛለሁ። ከምኝታዬም ተነስቼ ይኸው ልጄንም ይዤ ቆይቼ አሁን ደህና ነኝ። እግዚአብሔር የተመሰገነ ይሁን። አበዛሁባችሁ። ቀደም ብላ ደግሞ እመቤቴ ያደረገችልኝን ታምር ረስቸው ነው እንጂ 11 ዓመት ልጅ የልጅ አለች። አሁን እንደው ለሊት ትንሽ እንቷን ትሸናለች፣ ትደነግጣለች። አየሁ ምነው ኪዳነ ምሕረት እናት ዓለም አንቺ ምነው እናቴ እስቲ ድረሽልኝ ከልጅሽ ጋር ድብስብስ አድርጊልኝ እናቴ፣ እንዲህ አይነቱን ነገር አውጥተሽ ወደዛ አንቺ በጸበልሽ እያልኩ እርጭት እሷንም ቅብትበት እያደረግኩ ደህና ሆነች። እግዚአብሔር ይመስገን። አሁን በቀደም ዕለት ትንሽ አብረን ነው የምንተኛው። ትንሽ አየሁን። ኧረ ኪድዬ ረሳሁ እናቴ፣ ልቦና ስጭኝ እመቤቴ፣ አልመሰከርኩም እባክሽ እናቴ እስቲ ብዬ እንደገና ጸበሏን ነይ እስቲ ብዬ እርጭት የተቀመጠችውን ጸበል እመቤቴ ኪዳነ ምሕረት እናት ዓለም አንቺ ደራሽ ነሽ እባክሽ እመቤቴ ብዬ ያረገችልኝ ድንቅ ስራ። ሰላም ነን ይመስገነው። ብዙ እምለዋለኝ አበዛሁ አሁን እና እኔም በቃ ለሚቀጥለው በብዙ መሰከራቸው አቡነ ሀብተ ማርያም ያደረጉልኝን፣ ተክልዬ ያደረጉልኝን፣ ቅዱስ ሚካኤል ገብርኤል ያደረገልኝን ሁሉ በየገድላቸው በየታምራቸው እንመሰክራለሁ። በተራ አሁን አበዛሁባችሁ። ጊዜም አለፍች። ደህና ዋሉ፣ ሰላም ዋሉ። ሁሉ ለእናንተ እንደደረሰ የተደረስላችሁ። ተመስገን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። የሚገርም
ተአምር ነው። እንግዲህ ጊዮርጊስም ድንግል ማርያም ቅዱሳን ሁሉ ያደረጉላት። እንግዲህ ከዚሁ ጋር ተያይዞ መመስከር ለምትፈልጉ ስልክ ቁጥሬን ለጠየቃችሁኝ ለሁላችሁም 0041 77 977 46 32 ብላችሁ ብትልኩልኝ እንደ ሁሌም አቀርብላችኋለሁ ማለት ነው። አሁን ደግሞ በመቀጠል የሰማዕቱን የቅዱስ ጊዮርጊስን ገድሉን እንሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ተአምራት እንጽፋለን እናነባለን። ጸሎቱ በረከቱ በኔ በኃጥኡ አገልጋዩና በእናንተ እግዚአብሔር በወደዳችሁ ምእመናን ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንት ሙሉዳን እንነግራችኋለን። ስሙ የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ በሚያዝያ በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላትን መንግሥተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ታምራትን ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡ ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶጦስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበረ። ክርስቶሳውያን ወንድሞቻችንና እህቶቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሆነ ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱ የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የሆነ የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔር በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30 60 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፍቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶችን አገልጋዮችን ያለውን ሀብቱን ተላ ደስታውን ሁሉ ንቆ በሕግ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት የነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን ለመፈጸም ሁል ጊዜ በትጋት ትሩፋትን ይሰራ ነበረ። ይልቁንም እግዚአብሔር የሚወደውን ይሰራ ነበረ።
ነፍስን ከሚጎዱ አሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበረ። እነዚህ የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን ያይደለ በአብ እሪና ያለውን ክርስቶስ ያለበትን ሰማያዊውን አገር እሹ ፈልጉ ያለውን አስቦ ሰማያዊ ሥራን ደግሞ መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጥአን ዓለምን ብዕሉንም ደግሞ እንወዳለን። በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውን መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላው ጣላቸው። የሥጋ ፍቃዱን አላሸነፈችውም። ከወርቁ ከጨርቁም ከማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔር የቀና ሐሳቡንም ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔር ተጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህ የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔር ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ስራውን አፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበረ። አላውያን ነገስታት ድል ነስቶ ለዘላለም የማይጠፋ አክሊልን ደግሞ የመንግስተ ሰማያትን ክብርና ልዕልናን ከታመነ ወዳጁ ከንጹሃ ባሕሪ ከኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀረባቸው ዘንድ ሲጋደል በኖረባቸው በእነዚያ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትን ማክሊንም አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልናውን እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያላኑ ቅዱስ ጊዮርጊስ ክብር እንንገራችሁ ዘንድ ፈጽሞ ያተገኛል። ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው። እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምልልሃለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማህበር መካከል ለዘላለሙ አንተን የሚመስል የሚስተካከል የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ ሆይ እኔ ግን ደግሞ አሁን የገናናውን የታላቁን የኃያላሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልንገራችሁ እፈልጋለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር በብርሃን ረድኤቱን ይልክልኝ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠኝ ዘንድ የኃያላኑን የጊዮርጊስን ተጋድሎ ማሰብ በማድረግ ከሚኖሩ ከሰው ሁሉ ልቦና በላይ ነውና። ይልቁንም ውዳሴውን ለመናገር የማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እንነግራችሁ ዘንድ
አእምሮ እንዲሰጠኝ እግዚአብሔርን እለምነዋለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበት ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽም ታላቅም ቢሆን ከፍጥሯን ሁሉ ጋር ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህ ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ ልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገስታት ፊት አንደበቱን ገልጦ መመስከሩን በነገስታት ፊት ሕግን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ በማስጨንቅ መከራ ጊዜ ከልቡ ደስ ያለውን መታገሱን በጌታችን በኢየሱስ ክርስቶስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እነዚህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩት ብፁዕ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግሥትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግሥትን አዘጋጀሁላችሁ። በመንግሥተ ሰማያት ክብሬን ተወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናቸውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እንግዲህ የቅዱስ ጊዮርጊስ ጥንተ ሙላዱን ልንገራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ይህ ኃያል ፍቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። ጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነውና። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቤሩት ኮከብ፣ የባህርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነው የጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፍቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናት። ፍልስጤም መልካም አገር ናት። ምድሩም ለምለም ናት። ዛፎቿም ረዣዥሞች ናቸው። ዘይቷም የሀገሩ ሁሉ ጣፋጭ ነው። ዞሮንቶስ ይህች አገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃ ልዳ የምትባል አገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል። በግብጽ ቋንቋ አንስጣስዮስ ማለት ነው። ከተወለደባት አገሩ ይልቅ ይህችን አገር ወደዳት። ይህችም ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከተማም 8 ዓመት በሆነው በሽተኛና ደግሞ በሌሎች ቅዱሳን ላይ በጴጥሮስ እጅ ተአምራት የተደረገባት ናት። የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበረ። በዚህም ከታመመው 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስ ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋህን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ፣ ስለዚህ ዞሮንቶስ በልዳ ሀገር ሊኖር ወደደ።
የእግዚአብሔር ፍቃድ በዚች አገር እንዲኖር አድርገዋለችና ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስቲገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሹም በተባለች ቦታም ደሞ ተሹሞ ሮምላ ደሞ በተባለች አገርም ኖረ። በዚያም ደሞ ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበረ። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና ብር ባለ ጸጋ ሆነ። ንጉሥ ጋልዮስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎ ነበረ። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽርዕ ቋንቋ አቅሌሰያ የምትባል ሚስት አገባ። በግብጽ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለም ሁሉ ያበራውን የሰማዕትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እሷን አገባ። 2 ሴቶች ልጆችን ወለዱ። ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደች። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩ እንደ መልአክ እግዚአብሔር ያማረ ነበረ። የእህቶቹ ስምም ያንዲቱ ማርታ፣ ሁለተኛዋ እስያ ነበረ። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶችን አገልጋዮች ነበሯት። ቅዱስ አንስጣስዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱ ነበረ። እርሱ በወደደው ደግሞ መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበረ። የሮም ነገስታት ጋላስና ጋሪስ ጣዖት ያመልኩ ነበረ፣ እግዚአብሔርን አያውቁትም ነበረ። በቤተ ክርስቲያን ላይ ደግሞ ብዙ ስደት ያነሱ ነበረ። ከጥቂት ቀን በኋላ ንጉሥ ዱዲያኖስ የሮምን ነገስታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር ደግሞ በቀሩት ኃይላን ነገስታትና በሀገራቸው ላይ ሁሉ አሸናፊ ሆነ። በኋላ ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ጊዮርጊስን ትቶ ሞተ። ብዙ ገንዘብን፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግም ብዙ ሀብት ትቶላቸው ነበረ። ዳግመኛም ፈረሶች፣ በቅሎዎችን፣ ብዙ ከብቶችና ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበረ። በፍልስጤም ሀገር ሁሉ የሚስተካከላቸው አልነበረም። የሀገራቸውም ሰዎች ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበረ። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበረ። ዕድሜዋ 5 ዓመት የሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበረ። ለክብሩ እንደሚገባ በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመረ። ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበረ። ከዚህ በኋላ ከእርሱ ጋር ለአሉት ሰራዊት አለቃ ይሆን ዘንድ የወታደርነትን ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ደግሞ ሰጠችው። ክብሩን ደግሞ የወገኖቹንም ማዕረግ ጽፎ 100 ወታደሮችን ጨምሮ ወደ ንጉሥ ላከው። ንጉሡም መልእክቱን ደግሞ ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነትን ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ጉልት ግብርና ገጸ በረከት ሌላ 400 ወቄትን ብር ደሞዝ ደግሞ እንዲያገኝ ጻፈለት። ለነገስታት በሚገባ ክብር ወደ አገሩ ደግሞ መለሰው። ወደ አገሩም በገባ ጊዜ
አገረ ገዡ የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ደግሞ ሰዎች በሙሉ ለድሆች፣ ለባለጸጎች ደግሞ ለሴቶች፣ ለወንዶች፣ ለታናሹ ለታላቁ በአንድነት ታላቅ የደስታ በዓል ደግሞ አደረገች። ባላቸው ለሞተባቸው ሴቶች እናትና አባቶች ለሞተባቸው ልጆች ብዙ ገንዘብ መጸወተ። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ደግሞ ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሼ ነው ሲል ደግሞ ጻፈ። የመስፍኑንም ልጅ ሚስት ደግሞ ልትሆነው አጩለት። በቤቱ ሁሉ ደግሞ ባለ ሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ ደግሞ መስፍኑን ይረዳው ነበረ። በስራውም ደግሞ እየረዳው 10 ዓመት ደግሞ ተቀመጠ። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ደግሞ ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በስራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። ወታደርም መካከልም በሀገሩም በጀግንነቱም በተወዳጅነቱም የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨምርለት ነበረ። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበረ። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበረ። ድምጹን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውና የጦር መሳሪያቸው ከእጃቸው ይጥሉ ነበረ። እንዲህ አድርጎ ዘወትር ያጠፋቸው ነበረ፣ ይማርካቸው ነበረ። በስራው ሁሉ እግዚአብሔር ይረዳው ነበረ። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋራ ደግሞ ጋብቻ ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊው ሙሽራ ያደርገው ዘንድ ክርስቶስ በሁሉ ነገር ደግሞ እንደሚጠብቀው አላወቀም ነበርና መስፍኑም በዚህ ሐሳብ ላይ ደግሞ ሳለ በእግዚአብሔር ፍቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚያችም ሀገር ትልቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር ደግሞ የተሰራ ቅጽር ነበራት። ግንቧም ደግሞ እንደ ሊባኖስ ግንብ ነበረ። በሮቹም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ደግሞ ለመጣ ጠላት አይደፍርም ነበርና የቤሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸውን እግዚአብሔርን አያውቁትም ነበረ። ስሙ ድራጎን የሚባል መንፈስ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንባርም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸው ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበረ። ከዚህ በኋላ ይበላቸው ነበረ። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበረ። ንስርም ቢሆን ሌሎችንም አዕዋፍ ቢሆን ባየ ጊዜ አስቀድመን እንደተናገረን እስትንፋሱን ይተነፍስባቸዋል። ዳግመኛ ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው ደግሞ የለም ነበረ። ሰውም ቢሆን አንድ ከሆነ አይተውም ነበረ። ብዙ ሰዎች ሲሆኑ ግን አይቻለውም ነበረ። እንዳይገሉት ይፈራ ነበርና የያዘውን ግን በላዩ ላይ ተቀምጦ ይበላ ነበረ። በዓይኑ ከአየ በኋላ ከጉድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠውም የለም። የዚህ ዘንዶ ፍጥረቱ እንደዚህ ነበረ። የቤሩት ሰዎች ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር
እየተፈራረቁ ሴቶች ልጆችንም ይሰጡት ነበረ። እንዲህም እየሰጡት ብዙ ቀን ኖረ። በብዙ ዘመን በኋላ የአገሪቱ ሴቶች ልጆች ደግሞ ባለቁ ጊዜ የአገሪቱ ደግሞ ሰዎች ገዢዎች፣ ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁን እኛ እርሱ እንደማያገኘን አገር እንሄዳለን አሉት። አገረ ገዡ እኔን ልትተውኝ ነውን? አገሬም ምድረ በዳ ልታደርጓት ነውን? አለ። እንግዲህስ አታድርጉ አላቸው። እነሱም አገረ ገዡ ሴቶች ልጆቻችሁን አልቀዋል፣ እንግዲህ ለድራጎን ምን እንሰጣለን? ሚስቶቻችን እንዳንሰ ከነሱ ውጭ መኖር አንችልም አሉት። አገረ ገዡም አትፍሩ፣ አትሰደዱ፣ በፍቃዴ ልጄን እሰጣለሁ አላቸው። ሰዎችም አገረ ገዡ መልካም ብለሃል አሉት። ጊዜው ሲደርስ የአገረ ገዡ ልጅ ደግሞ ለዚያ ዘንዶ ሰጧት። የአገሩም አውጥተው ደግሞ እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሩለት። ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የአገረ ገዡን ልጅም ደግሞ ትተዋት ደግሞ ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበረ፣ አስቀምጠው ትተውለት ይሄዱ ነበረ። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካዎቹ ሁሉ ደግሞ ሲዘዋወር የአገረ ገዡን ልጅ ብቻውን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያቺ ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥተውኛል አላቸው። የአምላክሽ የድራጎን ግብሩ ምንድነው አላት። የሆነውን ሁሉ ነገረችው። ደግሞ ኃያሉ ቅዱስ ጊዮርጊስ አሁን የት አለ አላት። የሚበላውን አውሬ ሊፈልግ ደግሞ ሄዷል። እንግዲህ ሊበላኝ ደግሞ ይመጣል፣ አንተም ደግሞ እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስ ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽሕም ያላወጣ ሕፃን ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሰናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስ ከአማልክት ሁሉ የሚበልጠው ሰማይን ምድር የፈጠረ አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቷ ጋር ይህን ሲነጋገር ያ ዘንዶ በእግሩ እየሰገረ መጣ። ኃይሉን ቅዱስ ጊዮርጊስ ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረውር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈትቶ የድራጎንን አንገቱን አስሮ ጎትሺ ብሎ ደግሞ ለልጅቷ ሰጣት። እርሱ በፈረሱ ላይ ደግሞ ተቀምጦ ልጅቷም ደግሞ ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የአገሩ ሰዎች በአዩት ጊዜ ፈሩ፣ ደነገጡ። የአገሩን በር ዘጉ። ወደ ግንብም ደሞ ላይ ደሞ ይወጣል፣ ወደ ሰገነትም ይወጣል። ቅዱስ ጊዮርጊስ ድራጎኑን ያመጣህብን ምን አደረግነ? በፊትህም ደሞ ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶ ልትገድለው ትችላለህን አሉት። አሁን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህን ብለው ደግሞ ከሀገሪቱ ውጭ እንደ አንድ ምዕራፍ ያልሄዱ የሚያደርገውን ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ደግሞ ከፈረሱ ላይ ደግሞ ተቀምጦ ዘንዶን በጦር ወጋው። ዘንዶም ሞተ። የቤሩት ሰዎች ሁሉ ኢየሱስ ክርስቶስ በባሪያው በኃይሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን መጥቶ በአብ በወልድ በመንፈስ ቅዱስ አጠመቃቸው፣ ሃይማኖትንም ደግሞ አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ ሁለት ቤተ ክርስቲያን፣ አንዱን በቤሩት ከተማ መካከል፣ አንዱም ድራጎንን
በገደለበት ቦታ ላይ ሰሩለት፣ እስከዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱ እኔ በኃጥኡና በእናንተ በሚወዳችሁ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን፣ ቀበለን እኛን በደለን አቤቱ አታክልተን እንጂ እንድታስትና ኃይል ምስጋና ዘወትር እመቤታችን ቅድስት ድንግል ማርያም ሆይ በላኩ ቅዱስ ሰላምታ ሰላም እንልሻለን። በሰብሽ ምድር አሸናፊ ናቱ ሰንታለሽ አንቺን ማጠንና ጸዳና ደስ ይበልሽ ዳዊት ነውና ትውልዶች ትዴታችን ተዳታችን ኢየሱስ ክርስቶስን ከተናሚና አጣታችን ዘንዘሞ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች አሁንም ለምእመናን ላይክ ሼር በማድረግ አስተላልፉ። ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፍቃድ መልክዓ ቅዱስ ጊዮርጊስን አነባለሁ። መልክዓ ጊዮርጊስ በአማርኛ ሰላም ለጽንሰትከ ወለውልደትከ። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብርት እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ልደት ሰላም ላለው ጊዮርጊስ ሆይ ጨካኝና ደግሞ ቁጡ በሆነ በዱዲያኖስ አደባባይ ልዩ ልዩ ታምራትን እንደማድረግ በጠዋት በማታ በከንቱ ነገር ደግሞ የሚነሳሱብኝን ጠላቶችን ሁሉ እንደ አመድ ደግሞ በነው እንደ ጢስ ጭሰው ደግሞ ይጥፉ። ሰላም ለዝክረ ስምከ ቅዱስ ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ደግሞ ለተሸለሸለው ደግሞ ራስ ጸጉርህ ሰላም ላለው ብሩህ ወጽዱል ለሆነው ፊትህና ርዕስም ሰላም ላለው ተአምረኛው ሰማዕት ሆይ አምላካዊ ስልጣን ኃይል የተጎናጸፍክነህና የማዳንህን መስቀል በራሴ ላይ ደግሞ አቀናጅ። ገድል ወንጌልንም በልቦናዬ ሰሌዳ ላይ ደግሞ ጻፍ። ሰላም ለቀራንብትከ ቅዱስ ጊዮርጊስ ሆይ ጽዱላት ደግሞ ለሆኑት ቀርናብቶችህና ብሩሃት ለሚሆኑ አይንቶች ሰላም ላለው የሮማን ክፋይ ለመሰሉ ደግሞ ጉንጮችህና አእዛኖች ሰላም ላለው ቅዱስ ጊዮርጊስ ሆይ የሰማዕታትን ሁሉ አለቃ እንደመሆን ቀድሞ ሰብአ ነገስታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎት ጠላቶችን ደግሞ ደምስሳቸው። ሰላም ለአይናፊከ ጊዮርጊስ ሆይ እንደ ቀይ ሐር ፈትል ወይም ደግሞ ኩብ ለሚመስሉት ደግሞ ከናፈርህና አይናፎችም ሰላም ላለው እንዲሁም ለጽዕድዋን ደግሞ አስናኖችህና አፍ ሰላም ላለው ታምረኛው ሰማዕት ሆይ ደግሞ ቀድሞ የቢፋምን ደግሞ ልጅ ከክስ እበተ ኃጢአት ደግሞ ሰውነቱን እንደቀደስከው መንግስተ ሰማያትን ለመውረስ ደግሞ እበቃ ዘንድ ሰውነቴን በፍጹም መቅደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ። ሰላም ለልሳነከ ቅዱስ ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበተ ሰላም ላለው የምስጋና ቁርባን ለሚናገርባቸው ጉሮሮህና እስትንፋስህም ሰላም ላለው ተአምር ሰሪው ሰማዕት ወይ ሙታንን የማንሳት ስልጣን ተሰጥቶሃልና አቤቱ ቤሪታዊትን ከአፈ ዘንዶ እንደ አዳንካት እኔንም ደግሞ ከዕለት እኪት ዘመን መንሱት በጸሎት አድነኝ። ሰላም ለክሳድከ ቅዱስ ጊዮርጊስ ሆይ የመቆረጥና የመመተር ደግሞ ፍርድ ለተፈረደባቸው መታክፍቶችህና ክሳድ ሰላም ላለው ለተገረፈው ዘባንህና ለተቸነከረው እንግዳህም ደግሞ ሰላም ላለው ኃያሉ ሰማዕት ወይ ደግሞ እኔን ምስኪኑንና አገልጋይን ከሃይማኖት መራቆት ከምግባር እጦት ደግሞ ታድነኝ ዘንድ ማለዳለሁ። ልብስ ተጋድሎን በበጎ በክርስቶስ ደም አጥበ ከአላውያን ቀማኛ ከካህዲያን ወንበዴዎች ጠብቀ ክብረ ልብስን ደግሞ በክብር ደግሞ ለመልበስ በቅተሃልና። ሰላም ለሕፅንከ ቅዱስ ጊዮርጊስ ሆይ አስራው ደግሞ አእዳውህን ደግሞ ለሚንቀሳቀሰው ወሮች ደግሞ ሰላም ላለው ዳግመኛም የታምራት መምህር ለሆነው ክንድህና እደ ኩርና ሰላም ላለው ተአምር ሰሪው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎም መድኃኒት የሆነ ዘንድ ፈጽሜ ደግሞ ማለድሃለሁ። ሰላም ለእመትከ ጊዮርጊስ ሆይ ለክብርት ክንድህና
ተባባሪዋ ለሆነችው መዳፍም ሰላም እላለሁ። እንዲሁም ለጣቶችህና እንደ ዕንቁ ደግሞ ፈርጥ ለሚያበሩ የእጆች አጽፋር ደግሞ ሰላም እላለሁ። ተአምር ሰሪው ሰማዕት ወይ ደግሞ የሰማዕታትን የተከታዮቹንም ደግሞ አለቃ ነህና አቤቱ በጥበብህ ከባህር ሐዘን አሻግረኝ። በባህር ላይም ደግሞ መሄድ ያለመደው የባህርን ጠባይ ደግሞ ሊያውቅ አይችልምና ሰላም ለገቦከ ቅዱስ ጊዮርጊስ ሆይ እንደ መስታወት ለሚያንጸባርቀው ከርስህ ሰላም እላለሁ። ዳግመኛም እንደ ብርሌ ጽሩይ ለሆነው ልቦና ለምንቲዎች ኩልያቶች ሰላም እላለሁ። አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ ሳሩ ቅጠሉ የመዓዛው ሽታ ልቦናን እንደሚመስጠው አገርህ በአምባ ላይ ፈረስ አፈናጠ ተወስደ ዘንድ እማልድሃለሁ። ሰላም ለሕሊናከ ቅዱስ ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሐሳቦችን ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ደግሞ ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት ደግሞ በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ሰላም ለሐቄከ ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችህና ጽኑ ለሆኑ ወገብ ሰላም እላለሁ። ከሁለቱ አእጋሮችህ ጋራ ለአብራኮች ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ የምክርና የጥበበኛ መገኛ ነህና ከዚህ ዓለም የጨለማ ጻዕር ደግሞ በኃይለ ጸሎትህ ተድላ ደስታ ደግሞ ወደ አለበት ወደ ሰማያዊት ጉባኤ ደግሞ አሳርገኝ። ሰላም ለሰኮናዊ ከቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞችህ ጋራ ለመጫማዎች ሰላም እላለሁ። እንደ ከበረ ዕንቁ ለሚያበሩት ለእግረ ጽፍሮችህና ጣቶችህ ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ደግሞ ደረቁን ምሰሶ ደግሞ በማለምለም ተአምራትን ገልጸሃልና ከጽኑ መከራ በጸሎትህ አድነኝ። ሰውን ደግሞ ለስቃይ የሚዳርጉ ረሃብ ቸነፈር ከእነሱ ይፈልቃልና ሰላም ለቆመ ከቅዱስ ጊዮርጊስ ሆይ የዘንባባ በቀልት ደግሞ ለሚመስለው ስነ ቆም ሰላም እላለሁ። እንዲሁም ለስነ መልክህና ደግሞ ለጸአተ ነፍስ ሰላም እላለሁ። ተአምር ሰሪው ጊዮርጊስ ሆይ የማስተዋልና የጥበብ መከታ ደግሞ ነህና ደመና ዝናማት እንደሚያዘን ፍጹም የሆነ የሕይወትን መንፈስ ከፈጣሪ ዘንድ ላክልኝ። ሰላም ለግንዘተ ስጋከ ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ስጋ ሰላም እላለሁ። ከድንግል ማርያም ፍልሰተ ጋራ ለሚተባበረው ፍልሰትህም ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ደግሞ የእልፍ አእላፍ ኃይል አለቃ እንደመሆንህ መጠን ህብረ መልኳ ደግሞ መስታወት ጠፈሯ ደግሞ መብረቅ ወደ ሆነው ብርሃናዊት አዳራሽ በረድኤትህ ነጥቀህ ደግሞ አስገባኝ። አኮ ቅዱስ ጊዮርጊስ ሆይ መጽሐፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአንደበት ምስጋናን አቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ድውያን ደግሞ እንደመሆን ከወፍ በሽታ ፈውሰህም የምታድነህና ልመናዬን ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺህ የሚቆጠሩ ልዩ ልዩ ነገሮችን ይተላለፋሉና ሰላም ለከ ዘልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባል። የተወደደው ልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛው ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛው አዳራሽ ሆይ ሰላምታ ይገባሃል። ሰላም ለከ ቅዱስ ጊዮርጊስ ሆይ ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስክ ጊዮርጊስ ሆይ ሰላምታ ይገባሃል። ስጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቱ አበባ ይልቅ መዓዛው ሃይማኖት ይጥመኛልና ሰላምታ ይገባል። ሰላም ለከ ቅዱስ ጊዮርጊስ ሆይ ጥበብ አሳደገች፣ ማደሪያዋም ደግሞ አደረገች። በተሰጠህም ቃል አእምሮ በሴትዮዋ ላይ ደግሞ ያደረውን ጸላኤ ሰናይ አስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህ ስምንታ ተባልክ። ሰላም ለከ ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚመስጠው ለሚጥመው ደግሞ ፈጽመው ደግሞ ለሚያምረው ሰላምታ ይገባል። ጼና መዓዛ ከዱር አበባዎች ይልቅ የጣፈጠ ነው። ቅዱስ ጊዮርጊስ ሆይ እንቁ ባህሪ ነክ እኮን። ሰላም ለከ ቅዱስ ጊዮርጊስ ሆይ ስለ ቀናችሁ ሃይማኖት
ነፍስን አሳልፈ የሰጠህ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምመው ከተሰራ ሽቱ ይልቅ በብዙ ዋጋ ደግሞ የማይገኝ መዓዛው የጣፈጠ ሽቱ አንተ ነህና ሰላም ለከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው ሰማዕቱ ጊዮርጊስ ሆይ አዕዋፈ ገነት በአንተ ጥላ ስር ይጠለላሉ። እኒህም በጌታ በኢየሱስ ክርስቶስ ስም አሳምነ ያጠመካቸው ልብሰ ጥምቀትን የተላበሱ ምእመናን ናቸው። ሰላም ለከ ቅዱስ ጊዮርጊስ በአፌ ብቻ ሳይሆን ከልቤ ወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቃልብኝ፣ ተቀብለ ዋጋዬን አሰጠኝ እንጂ ለኔ የደሃው ወርቄ አንተ ጊዮርጊስ ነህና። ሰላም ቅዱስ ጊዮርጊስ የማርያም አገልጋይ ጊዮርጊስ ሆይ ሰላም እንልሃለን። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጣፈጠው ጊዮርጊስ ሆይ ሰላም እንልሃለን። የልዳው ኮከብ ጊዮርጊስ ሆይ ሰላም እንልሃለን። ሰላም ለሀገር ቅዱስ ጊዮርጊስ ሆይ ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፈሮቹ ይሳሙኝ ወደ ሀገሩም ይውሰደኝ። የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ኦ ፍጡነ ረድኤት ለደካማው ለብርቱም ረዳት ፈጥነ የምትደርስለት ጊዮርጊስ ሆይ ደግነት በጎነት ከመጠን በላይ ነውና እኮን በአማላጅነት የሚተማመኑትን ሁሉ ነፍስ ዋስ ጠበቃነ እኮን ከቂም በቀል ንጹሕ በመሆን እንደ ክብርት እመቤታችን እንደ ማርያም ርኅሩህ ልብ ነህና። ኦ ፍጡነ ረድኤት ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ እንደ ደረስ የኤፍራታ ርግብ የተባልክ እንደ እመቤታችን ማርያም ነው እኮን በመሆኑ በእናት ቴዎብስታ ስም ደግሞ እንደ ስምህ መንታነት የባለሟልነት ስምህን ትሰጥ ዘንድ ቃል ኪዳን እንድትገባልኝ ማለዳለሁ። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስ ካውሎ ንፋስ ይልቅ በተፋጠነ ሩጫ ነው እኮን ጊዮርጊስ ሆይ የዘወትር ጸሎቴን የቃሌንም ልመና ጩኸት ትቀበል ዘንድ ለይቅርታና ምሕረት ፈጥነ ወደኔ ትቀርብ ዘንድ ኦ ፍጡነ ረድኤት ፈጥኖ ደራሹ ጊዮርጊስ ሆይ ለጠላቴ መሳቂያ አታደርገኝ፣ ለሚተነኳኮሉኝም መሰደቢያ አታደርገኝ፣ ከክፉ ጎረቤቶችም መዘባበቻ አታደርገኝ። አባቴ ጊዮርጊስ ሆይ የልቤን ሐዘን ስነግር ደግሞ ፈጥነህ ጸሎቴን ስማኝ። ነገሬን አድምጥ፣ ያዘኑትን የምታረጋጋ ሆይ ወደኔ ቅረብ፣ ደግሞ በአጠገብ ተገኝተ ደግሞ አለሁልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሽ ጊዮርጊስ ሆይ አሁንም ለጠላቴ መሳቂያ አታደርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጄ ወዳጄ አገልጋይ ታዛዤ ደረስኩልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሽ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮን ሐዘንን ታስረሳለህና። ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነ ስማ። በባህር ላይ የምናሳፍፈውን ደግሞ በየብስ የምንነጉደውን ሁሉ ፈጥነህ እርዳን። እምነታችንን በአንተ ላይ አድርገናልና። ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሽ ሰማዕት ኃያሉ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና። አፍጣኒ ተረድኤት በችግርና በመከራ ጊዜ ደግሞ ከዓይን ጥቅሻ ይልቅ ደግሞ ለእርዳታ ፈጥነህ ደግሞ የምትደርስ ማርያም ሆይ በላባ ቤት ደግሞ ሳለ ያዕቆብ ረዳቱ አንቺ ነበርሽና እኮን ድንግል ሆይ ደግሞ በፍጹም ሐሳቧ በፍጹም ልቦናዋ አንቺን ደግሞ የማትወድ ሰውነቷ ከወገኖቿ ተለይታ ትጥፋ ትደምሰስ። አሜን። ምምተኑ እመቤቴ ማርያም ሆይ ደግሞ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነትን የምትወጅ እመቤቴ ሆይ የኔን ኃጥ ብትከታተይ ለአንዲት ደቂቃ እንኳ መቆየት ባልቻልኩ ነበረ። ቸርነትሽ አማላጅነትሽ ይደረግልኝ። ሃይማኖተ ስሉስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስ ሃይማኖት ስታስተምር ከአላውያን ነገሥታት ጋራ ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ቅዱስ ጊዮርጊስ ሆይ ድካም የማይሰማ ትጉህ ገበሬ ነህና ዳግመኛም እንዳይጥሉኝ ደግሞ እንዳይተነኳኮሉኝ
ጠላቶችን እንደ ጢሳትነህ እንደ ጉማብነህ ፈጥነህ አጥፋቸው። 7 ዓመተ ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስ ሆይ ስጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ ሐመድ ስጋውን በነፋስ እየበተኑ አላውያን ነገስታትን ለ7 ዓመት አሰቃዩት። በዚህ ሁሉ በተቀበልከው መከራ በእግዚአብሔር ዘንድ ክቡር ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮ እንደሰማነው ከሰማዕታት ሁሉ በአላውያንን መናፍቃን ዘንድ እጅግ የሚያስፈራ ባለግርማ ሰማዕት ነው። ቅድስት ቤተ ክርስቲያን የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ በታላቁ ሰማዕት ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፍራትና ግርማ እንዳጎናጸፍከው ለወንጌል ልጆች የምንሆን ደሞ አገልጋዮች በግዙፍ አካልና በረቂቅ መንፈስ ሊተነኳኮልን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀናጀን። አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትከታተሉ የቅዱሳን ዝክር ቤተሰቦች ለአንድ ደቂቃ ቆም ብላችሁ ሼር ላይክ ማድረጋችሁን እንዳትረሱ አስታውሳችኋለሁ። ከዚህ በመቀጠል ደግሞ ሐጹረ ጸሎቱን አደርሳለሁ። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክተኞች ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው የማይበር አንድነት እንዳልተባበር በሐጹረ መስቀል እጠረኝ። አቤቱ ለምንሃለሁ ማለዳለሁ። ከሰው ጋራ ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋራ አብረው ለማዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን ከማይቆጣጠሩ ጨካኞች ጥንቃቄ ከጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱ ከሃዲዎች ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አርቅልኝ፣ በቸርነትም ሐጹር ክበበኝ። አቤቱ አምላኬ ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም እንዳጸና እኔንም አገልጋይንም በምግባር በሃይማኖት አጽንተ ከአመፀኛ ከተንኮለኛ ከአሉተኛ ከአስመሳይ ከሐሰተኛ ከዳቢሎስ መልእክተኛ በረድኤት ሐጹር ከለኝ። አቤቱ ይህን ዓለም ንቆ አጥቅቶ የንጉሥ ነገሥቱን ዘውድ አውልቆ በትረ መንግሥቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በሰባ ነገሥታት በአደባባይ ለሁለተኛው አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተተልትሎ በመዶሻ ተቀጥቅጦ በማረጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊል መንግሥት የተቀናጀ ስለ ወጣቱ ሰማዕት ስለ ቅዱስ ጊዮርጊስ ብለህ እኔንና እዚህ የተሰበሰብነውን አገልጋዮችን የተንኮል ያይደለ በበጎ ነገር የተመሰረተ የልቤን ሐሳብ ከመፈጸም ጋራ ከሃይማኖት ወረርሽኝ በትድግና ደግሞ ሐጹር ታደነኝ ዘንድ አሜን። አቤቱ የጊዮርጊስ አምላክ ሆይ በመዓትህ የራቀ ምሕረትህ የበዛ ነውና ክፎች በማህበር አንድነታቸው ሰውነቴን ለማጥፋት ከሚፈልጓት በእኔ ላይ ደግሞ የተነሳሳው አመፀኞች ለተራቆቱ ሰማዕት ስለ ቅዱስ ጊዮርጊስ ብለ ወደ እኔ ተመልክተህ በጠላቴ እጅ ተላልፌ እንዳልሰጥ በፈጥኖ ደራሹ ሰማዕት ሐጹረ ጸሎት ጠብቀኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ የሚያውለበልቡ እርምጃዬን ለማሰነካከል የሚመክሩ ለእግሮቼም ደግሞ ወጥመድ የሚዘረጉ በመንገዴ ላይ ደግሞ እንቅፋት የሚያኖሩ መተተኞች
ወጥመድ እንዳልጠመድ ለኃያላኑ ኃይሉን ስለ ዕድል አድራጊው ስለ ቅዱስ ጊዮርጊስ ብለ አካባቢን በማዳን ሐጹር አስከብራት። አሜን አሜን። አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ተቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ተጠብቀን ዘንድ እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት መዝሙረ ዳዊትን አቀርባለሁ። ከዚህ በመቀጠል መዝሙረ ዳዊትን አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስምህን ለመጥራት ለማመስገን ላበቃን አምላካችን ክብር ምስጋና ይድረስህ እስከ ዘላለሙ አሜን። መዝሙር 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማህበር ላይ አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና ክፎችን መንገድ ግን ትጠፋለች። መዝሙር 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሳጹን ተቀበሉ፣ ጌታ እንዳይቆጣ፣ እናንተም በመንገዱ እንዳትጠፉ። ቁጣም ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣
ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌም ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝም አእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነን። አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። መዝሙር 4 የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋሃልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁስ? ከንቱ ነገር ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር እርሱ በተጣራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳደጋኸኛልና። መዝሙር 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ ቆማለሁ እጠብቃለሁም። አንተ በደሌን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን ሸንጋዩን ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶች በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸው ብዛት አሳደዳቸው፣ እነርሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና። አቤቱ እንደ ጋሻ በሞገስ ከለልኸን። መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቶአልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፍሩ። መዝሙር 7 አቤቱ አምላኬ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝ አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግኩ
አመጻም በእጄ ቢኖር ክፉም ላደረጉብኝ ክፉን መልሼላቸው ብሆን ጠላቴንም በከንቱ ገፍቼው ብሆን ጠላት ነፍሴን ያሳደዳት ያገኛትም ሕይወቴንም በምድር ላይ ይርገጣት ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝከው ትእዛዝ ንቃ። የአሕዛብ ጉባኤ ይከብብሃል፣ በእነሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጢአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናዬን ኩላሊቴን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን ያድናቸዋል። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቈጣም፣ ባትመለሱ ግን ሰይፉን ይስላል። ቀስቱን ገተረ አዘጋጀም፣ የሞት መሳሪያንም አዘጋጀበት። ፍላጻዎቹንም የሚቃጠሉ አደረገ። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኀጢአትንም ወለደ። ጉድጓድን ማሰ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማዮች ላይ ከፍ ከፍ ብሎ አልና ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ስለ ጠላትንና ቂመኛን ለማጥፋት የጣቶችህን ሥራ ሰማዮችን ባየሁ ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሶች የሰማዩንም ወፎች የባህርንም ዓሣዎች በባህር መንገድ የሚሄደውን ሁሉ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙር 9 አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህን ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ በፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅህን እየፈረድኩ በዙፋን ላይ ተቀመጥኩ። አሕዛብን ገሰጽክ፣ ዝንጎዎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስክ። ጠላቶችህ በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስ፣ ዝክራቸውንም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና በጽዮን ለሚኖሩ ለእግዚአብሔር ዘምሩ። በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመሩ እርሱ አስቧልና የድሆችን ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ አየህ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው፣
ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ። እግዚአብሔርን የሚረሱ አሕዛብ ሁሉ ድሃ ለዘላለም አይረሳምና። የችግረኞች ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊት ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። መዝሙር 10 አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኰላቸው ተጠመዱ። ኃጢአተኛ በነፍሱ ፍቃድ ይወደሳልና አመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣው ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኰልንና የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል። ንጹሐንን በስውር ይገድል ዘንድ ዓይኖቹም ወደ ድሃ ይመለከታል። እንደ አንበሳ በችፍግ ዱር በስውር ይሸመቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋረዳል፣ ይጐብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል። ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሃ አደግ ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል፣ ሌላ እስከማይገኝ ድረስ። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙር 10 በቅንፍ ውስጥ 11 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራራዎች ተቅበዝበዥ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውን በአውታር አዘጋጅተዋልና ልበ ቅኖች በስውር ይነድፉ ዘንድ አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑን በሰማይ ነው። ዓይኖቹ ወደ ድሃ ይመለከታል፣ ቅንድቦቹም የሰው ልጆችን ይመረምራል። እግዚአብሔር ጻድቅንና ኀጥንን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷል። ወጥመድ በኀጥአን ላይ ያዘንባል። እሳትና ዲን አውሎ ንፋስንም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን ፍቅሩን ይመልስልን። ለታመሙትን ፈውስ ለሁላችንም ከቅዱሳኑ በረከት እንዲያሳትፈን ከፊታችን ያለውን ዓመት በዓል የሰላም የጤና ዓመት ያደርግልን ዘንድ የሱ በጎ ፍቃድ እንዲሆን ሁላችን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በሙሉ ቆም ብላችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላደረጋችሁ ወደ ዋትስአፕ፣ ወደ ቴሌግራም፣ ወደ ሜሴንጀር፣ ወደ ሁሉም ቦታ ለምእመናን 1 ደቂቃ 2 ደቂቃ ውስጣችሁ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያረጋችሁ ይህን ቻናል ተደግፉን ዘንድ በቅዱስ ዳዊት ስም ሁላችሁንም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 23 የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 23 በዚህ ቀን የዮናክሪ ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌም በወረራት ጊዜ አባታቸው ዮናኪር አናንያን፣ አዛርያን፣ ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልን ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዮናኪር የንጉሥ ኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበረ። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስ አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነም በ4ኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችንም ሕልም ረሳት። በባቢሎን የሚኖሩትን ሁሉ ጥበበኞች ሰበሰባቸው። ከእርሳቸው ያችን ራእይና ትርጓሜውን እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜውን ሊያውቋት አልተቻላቸውም። የባቢሎን ጥበበኛ ሁሉ እርሱንና ባልንጀሮቹን 3 ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤል ይህን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ አለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው። የባቢሎን የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋን ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞችን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቺውን እንደምተረጉምለት ስለ እኔ ንገረው፣ እሊህንም ተዋቸው አለው። ከዚህ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹን 3 ደቂቅን ከእርሱ ጋር የንጉሥን ሕልም ፈቺዋን ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔር ገለጠላቸው። ዳንኤልን ወደ ንጉሥ ገብቶ ሕልሙንና ፍቺውን ነገረው። ከእርሱም በኋላ ስለሚነሱ ነገስታት ከእርሳቸው እያንዳንዳቸው የሚሆኑን ገለጠለት። የዳንኤል አለቃ ናቡከደነጾር ደስ አሰኘው፣ በፊቱም ሰገደ። ብዙ እጅ መንሻን ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾሞ። ከዚህ በኋላ ናቡከደነጾር ሌላ ሕልም አየ። ያንን የተረጎመለት እንዲህም ብሎ አስረዳው። ስለ ታበይክ እግዚአብሔርም ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳትም ሳር ትበላለ። ከ7 ዓመት በኋላ ወደ መንግስት ይመልሳል በማለት ይህንም ተፈጸመበት። ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፍ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜውም ዙፋኑንና መንግስቱ እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሎ ሁነት አገኘው። በመንግስትም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመ። እግዚአብሔር እስከ ዓለም ፍጻሜ የመንግስቱንም ነገስታት በራእይ አሳየው። የሐሳዊ መሲህንም መገለጥ አሳየው። ከዚህ በኋላ
የእግዚአብሔር ክቡር ልዕልናውን ጌትነቱንም አሳየው። የክብር ባለቤት ክርስቶስ ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤያቸውንም ወሰነ። እነዚህም ሱባኤዎች በተፈጸመ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣ ይገሉትም ለኢየሩሳሌም መዳኛዋ ይሆንላታል ብሎ ትንቢት እንደተናገረ የክብር ባለቤት በሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገር ቤል የሚባል ጣዖት ነበረ። ሕዝቡንም ሁል ጊዜ በ12 ጫን በሚፈጅ ቻለ 12 ማስፈሪያ ስንዴ 40 በግ 7 ፈቀ የወይን ጠጅ እያወጣጡ ይሰጡት ነበር። ንጉሱም ሁል ጊዜ ይሰግዱለት ቤል ጣዖትንም ከንጉስ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉስ ዳንኤል ለቤል የማትሰግድ ለምንድነው አለው። ዳንኤልም ንጉሱ እኔስ ሰማይና ምድርን ለፈጠረ ፍጥረቱን ሁሉ በሕይወትና ለሚኖር አምላክ እንጂ የሰው ልጅ ለሰራው ጣዖት አልሰግድም አለው። ንጉስም ቤል ሕያው ያልሆነ ይመስልሃልን? በየነገታው እንዲበላ እንዲጠጣ አታይምንም አለው። ዳንኤልም በንጉሱ ሳቀበት። ንጉስ ሆይ ይበላል ይጠጣል እያሉ እያታለሉህ፣ ይህ ውስጡ ጭቃ ላዩ ናስ ነው፣ ምንም አይበላም አይጠጣም አለው። ንጉሱም ተቆጣ። የጣዖታቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይበላም አይጠጣም አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህ በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉንና መጠጡን ሁሉ ንጉስ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱን ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሱም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሱ። ንጉሱም በቁልፍ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም፣ ወደ ማደሪያቸውም ሄዱ። የጣዖት ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ፣ በመጡበትም ተመለሱ። በማግስቱ ንጉሥ መጥቶ የጣዖቱን ቤት ከፈተ። ራሱ ከአኖረው መብሎች ምንም አላገኘም። ንጉሱም ቤል ሆይ ፈጣሪ ዳንኤል ያሳፈርከው አንተ ገናና ነህ ብሎም ጮኸ። ዳንኤልም ሳቀ። ለንጉሱም የወንዶችና የሴቶችን የልጆቹንና ፍላጋቸውን በአመድ ላይ አሳየው። ንጉሱም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው ምግቡም የሚገቡበትንና የሚወጡበትን ለንጉስ አሳዩት። ያን ጊዜ ንጉስ ተቆጥቶ የጣዖታትን ካህናት ከሚስቶቻቸው ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትን የሚሰግዱለት ታላቅ ዘንዶ ነበረ። ንጉሱም ዳንኤል ይህንን አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገደለት እንጂ አለው። ዳንኤልም ለንጉሱ እንዲህ ብሎ መለሰለት፣ እኔስ በሕያዋነቱን ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህንን ከይሲ እገድለው ዘንድ አሰናብተኛለሁ። ንጉሱም አሰናበትኩ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አድቦልብሎ በእሳት አጋለው፣ በሞራም ጠቅልሎ ከይሲው አጎረሰው። በዋጣው ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ወይ አምላካችሁን ተመልከቱ አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉሱም ተሰብስበው አየሁ። ዳዊትም ዳንኤልም ነግሷልን? እነሆ ቤልን ሰበረው፣ ካህናቶችን ገደላቸው፣ ከዚህም ደግሞ ዘንዶን ገደለው። አሁን እርሱን ዳንኤል እንድንገድለው ካልሰጠህን አንተን ቤተሰብህን እንገድላለን አሉት። ንጉሱም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ። ግን ዳንኤልን ሰጣቸው። እነርሱንም አንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከረሃብ ጽናት የተነሳ እንዲበሉት በሌላ ጊዜም የሚሰጣቸውን በእነዚያ ቀኖች ምን አልሰጧቸውም ነበር። እግዚአብሔር መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ
ጆች ምሳ ተሸክሞ ሲሄድ በራሱ ጠጉር ተሸክሞ በሶዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው፣ በዕንባቆም ቃል ተረጋጋ። በዚያች ሰዓት እግዚአብሔርን የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀን ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓድ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓዱ ሲመለከት ዳንኤልን አየው። አንበሶች እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች እጥፍጥፍ ብለው ተኝተው ነበረ። ንጉሡም እግሮቹን እስከሚልሱ እንደ ድመቶች አንበሶች ያገረምለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያው እነዚያን አንበሶች በንጉሥ ፊት በሏቸው። ዳንኤል የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 70 ዘመን ናት። ከዚህ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከት ከእኔና ከእናንተ ጋር ለዘላለም ትኑር አሜን። በዚች ቀን ጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን ዘንድ ሰላሙን፣ ፍቅሩን፣ አንድነቱን ያብዛልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ደግሞ በውጭ በዳር ብለው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። በሰንበት ረድኤት በረከት ያሳስሉ ቅዱስ ረድኤታቸው አይለዩና። አቡነ ዘበሰማያት የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን በማድረስ በረከት እንድትሳተፉ እንኩሎ ኩስመዚያ ገድ መንግስት አይለሰው ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባርክ። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወዶ ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል።
ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።